ታወቀ ነው። መጀመሪያም ስትሄጂ በህጋዊ መንገድ አይደለም ሄድሽው። አይዞሽ እትዬ ሄርሜላ ፓስወርድ የሌለው ስልኳ ተሰረቀች። አይ እትዬ ሄርሜላ እንዲህ ስትታይ ማለት ነው ውጭሽ ምናምን ስማርት ነሽ። ስማርት አንዳንዶች አያችሁ አይደለ? ውጫዊ ገጽታቸው ማለት ነው በጣም በቃ ኳሊቲያቸውን የጠበቁ የሚመስሉ ሰዎች ይውላችሁ ውስጣቸው ማለት ነው እንዴት አድርገው ስልካቸውን በፓስወርድ እንኳን መቆለፍ የማይችሉ ሰዎች እንዳሉ ነው የተረዳሁትኝ። እድሜ ለጋሽ ማን ነው እሱላ ነው አሉ ቪዲዮ የሚያቀናብርላት። እናም ጋሽ አብርሃም ማለት ነው ሲናፍቃት አሉ ናፍቄ እያለሽ የምጽፈው አሉ። ወዴ ቆሰለ ወዴ ነፈረ ቤተሰብዬ። በመሰረቱ ማለት ነው እንዴት አድርጋችሁ ነው እናንተ የሩታን ሐሳብ ተቀብላችሁ የሄርሜላን ይሄንን የመሰለ ስልኳን ነጥቃችሁ እንደዚህ አድርጋችሁ መሸኛት? በእውነት ይሄ ትክክል ያልሆነ ነገር ነው። እኔ እቃወማለሁ። በጣም ነው የሚያናድደው ልበላችሁ እንዴ። እሰይ ደግ አረጉሽ ማለት ነው። ክብራትና ክብራን የቻናል የቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። የሄርሜላ ዛሬ ማለት ነው እኔ እኮ ከነዚህ ልጆች ጋር ስትቆም እኔ ትልቅዬ ሴትዮ የምትመስለኝ ለምንድን ነው ሚስጥሩ? በቀደም ሳልነግራችሁ ቤተሰብዬ ሳልነግራችሁ ማለት ነው ወቸ ጉድ አይታችኋል። የራት ግብዣ ለአብርሃም ያረገሽ ቀን እግዚአብሔርን ገቡና የሄርሜላ ቤት እዩ። በሷ ነው ቪዲዮ የተለቀቀው። በቦዲ ሆና ጡት ማሳጅ አላረገችም። አይ ቲንክ አላረገችም። እንዴት አረገች ሊባል አይችልም። ጡቷ እዚህ ሆዷን ነክቶ ነበረ። ሂዱ እኔ ውሸት ከሆነ ሂዱ አው እና አልወለደችም አላገባችም ሄርሜላ ምንም አታውቅም የምትሉ ሰዎች ያ ማረጋገጫ ግጧ ፍጦ ፊት ለፊት የሩትዬ ልጅ የምታጠባው ሩትዬ እንኳን ጡቷን እንደሷ አልተንጠለጠለም ማለት ነው። እና ከአቅሟ በላይ ነው የምትንጠራራው። እነዛ ጩጮች ናት እሷ ስንት የምታጥፋቸው እንዴ ተንጠራርታ የጩጭ የሆነ ልጅ እኮ ነው አሁን አብርሃም ላይ ተንጠለጠለችው። እግዚአብሔርን አብርሃም እኮ ለሄርሜላ በጣም ጩጬ ነው ወገኖቼ። ዛሬ ጺም ማውጣቱን እንዳታዩ። አብርሽ እኮ ዩቲዩብ ሲጀምር እኔ ማብሬው ነበርኩኝ። ምን ሆናችኋል? እቺ ትልቅ የሴትዮ እንደዚህ መታ ፐውዝ አርጋቸው ይፈውዛትና የሚፈውዝ ነገር አያችሁ። ስንናደድ ደግሞ ማለት ነው ቆይ ባይዘይ ማለት ነው ለምንድነው ሩታ ማለት ነው ያው እነ ሜሪንቺ የነጠቀቻት? ለምንድነው የሄርሜላን ስልክ የነጠቀዋት? በጣም የሚያሳዝን ይሄ በጣም ነውር ነው። በጣም ስርዓት የጎደለው ነው የምትሉ አንዳንድ አሽቃባጭ ዩቲዩበሮች አላችሁ። አሽቃባጮች ከቅርብ ጊዜ ወዲህ ማለት ነው ኦዲየንስ ልክ ወደነ አብርሃም ሲገለበጥ ወደነ አብርሃም የተገለበጣችሁ የሚገልብጥ ግልብጥ ያርጋችሁና ማለት ነው እናንተን እኛ አንወክልም፣ በእናንተ እንጠራምኛ ማለት ነው። አስመሳዮች እንደናንተ እኛ 5 ሰው ይበቃናል። ገባችሁ? ወደ አብርሃም ተገለበጡ ብላችሁ ማለት ነው ልክ አብርሃም ከሰው ሲገለበጥ የአብርሃም ደጋፊ ሆናችሁ የቀንጅቦች ማለት ነው። እናንተ እኛን አትወክሉም። ገባችሁ አይደለ? እኛ ከተበደለው ጎን እንቆማለን። ለምን አንድ ሰው ከጎን አይቆምም? እና ለምን የሄርሜላ ስልክ ተነጠቀ የምትሉ ወገኖች ካላችሁ እንዴ የረሳችሁት በጣም ትልቅ ቁም ነገር አለ። ትልቅ ላስታውሳችሁ ማለት ነው። በአደባባይ እትዬ ሄርሜላ የሩታን ባለቤት ስትነጥቃት የት ነበራችሁ? which one the most powerful የትኛው ነው ኃይል ያለው ጉልበት ያለው ድርጊት የትኛው ነው? እስቲ ንገሩኝ። ባለመቀማት ነው ወይስ ደግሞ ሳምሰንግ 13 ነው ምናምን የሚባለውን የሄርሜላን ጉረኛ ስልክ መንጠቅ የትኛው ነው? ባይዘው ሜሪ አላሰበችበትም። ይሄ ሁሉ እሳት የወለደው ችግር ነው፣ ሌላ ምንም አይደለም። እና ምን ልላችሁ ፈልጌ መሰላችሁ ቤተሰብ? ወይኔ ግን እኔ ግን በቃ ማለት ነው በኔ ህይወት ውስጥ እንዲህ አይነት ነገር ቢፈጠር እንደዚህ ነው መሆኑ ማለት ነው። እኔ አሁን ራሴን እየገመትኩ ነው። እኔ በነገራችን ላይ ከቆረጥኩ ጀግና ነኝ ቤተሰብ። አሜዚንግ ነኝ። እውነቴን ነው የምላችሁ። ቆራጥ ነኝ ሲበዛ ማለት ነው። የምን መርመጥመጥ ነው ምድረ ርምጦ ማለት ነው። እና እነዚህ የሚርመጠመጡ ወንዶች አይመቹኝም፣ የሚርመጠመጡ ሴቶች አይመቹኝም። ልክ
ልካቸውን ደግሞ መቀጣት አለባት። ዛሬ አእምሮ ምን አለ መሰላችሁ ሄርሜላ ይሄ ብቻ አይደለም፣ በጣም በሰው ትዳር ውስጥ ገብቶ ህይወት ማበላሸት ምን እንደሆነ አላስተማራችኋትም ገና። ይሄን አይዲያ ወይኛ በውስጥ ሹክ እንበላችሁ፣ አልፈሲያም ደግሞ ይሄንን ነገር የሚያሰራችሁ ሰውዬ አይዲያ ያምጣው። አልተቀጣችም ገና ናት። መች ተቀጣች? አሁን ምንም ቅጣት ውስጥ ሳትገባ ዘላ ጋሻ አብርሃምን ያለ አቅሟ ታናሿ ማለት ነው አሁን እሱን ለማግባት አይደል እንደ አፏን ከፍታ ሰፍ ብላ እየጠበቀች ያለችው እቺ ወመኔ ማለት ነው። ስለዚህ መቀጣት አለባት። የሰው ትዳር ውስጥ ገብቶ ማውካት፣ ባልና ሚስት መለያየት፣ የሰው ባል ቀምቶ ማዘሞት ምን አይነት ነውር ስራ እንደሆነ እትዬ ሄርሜላን በደንብ አስተምሩልን። ዛሬ ዝም ብላችሁ ነው የቀለዳችሁት። ምንም አላረጓትም፣ ባይዘው ምንም አላረጓትም። እና ስልኳ ቢቀማም ኖርማሊ እነሱ ፈልገውት አይደለም፣ ድንገት ነው ያስቡት። ስልኳን ስታወጣ ነው ሜሪን ጥቅ ያረገቻትና አስባበት አይደለም። ህግን አለማወቅ ከተጠያቂነት አያድንም ይላል ነገሩ ግን ማለት ነው። አንቺ ቦንዳት ያለሽ ቦንዳን ንቀሽ ቦንዳ ሜሪ ቦንዳ ካልሽ በኋላ ምንድን ያልሽው አንቺ? ላቀሳስር እንጂ ምንድን ያልሽው እትዬ ሄርሜላ ማለት ነው? በጣም ነው ማዘነው በእውነት ማለት ነው። እንደዚህ የሥራ ንቀት እንዳለሽ ዛሬ ነው ያየሁት ባይዘው ማለት ነው። በቀደም አብርሃም ጥበቃ እያለ ሲንቅ ነበር፣ ሲያናንቅ ነበር። ዛሬ ደግሞ ቦንዳ እያለሽ ደግሞ ማለት ነው። ሜሪ በነገራችን ላይ የቦንዳ ስራ ስራ ያለችሽ ካፒታልሽ ከፍ እንዲል ይሄንን ሳምሰንግ 13 ነው ምናምን የሚባለው ስልክሽን እንድትቀይሪ የገንዘብ ፓወር እንዳለሽ የምታስመስይው እንድታቆሚ ነው። እንዴ አንቺ 500,000 ብር የእጅ ሰዓት ገዛው ብለሽ ለአብርሃም ካስመሰልሽ በኋላ ማለት ነው እንዴት ነው እንደዚህ አይነት ስልክ ይዘሽ የምትንቀሳቀሹ? አይከብድም? እትዬ ሄርሜላ አይከብድም ወይ? ጉራ ብቻ ነሽ ጉራ። ኧረ እኔ የሰማው መረጃ አለ ጭው የሚያደርግ በየቀኑ አሉ ዩቲዩብ ልትሰራ የምትለብሳቸው ልብሶች አሉ አንድ ደንበኛ አለቻት አሉ የልብስ ደንበኛ። ያው ለዛሬ የተወሰነ ብር ትከፍላትና ትዋሳለች። ያንን የከፈለችበትን ብር ማለት ነው ቪዲዮ ትሰራበታለች፣ ትሄዳለች፣ አውልቃ ትሰጣታለች። ከዛም በኋላ ትመልሳለች አሉ። ከባድ ነገር ነው ቤተሰብ አይደል? በጣም ከባድ ግን ሜሪና ሩታ የምሬን ነው። ሜሪ ከሩታ ጋር በዚህ ከቀጠልች ሩታን ከዚህ በኋላ ሩታ ድሮ እንደነበረችው የምናገኛት አይመስለኝም። እኔ በጣም እየፈራው ነው በመሰረቱ ማለት ነው። የሜሪ አካሄድ በጣም ከባድ ስትሮንግ አደገኛ አቅጣጫ ነው። ቤተሰብን ይፈርቻለሁ። እኔ የድሮ ሩትዬ ማጣት አልፈልግም። ባይዘው የሩታ ማለት ነው እንዲህ በቀላሉ የሆነ ጸባውን ዲስሚስ የምታደርግ በምናምን የምትታለል ተራ ሴት አይደለችም። እኔ መሰክርላታለሁ እንዴ በፍጹም። ምን መሰላችሁ ይልል የቻልኩበት ምክንያት ማለት ነው ሩታ ከቡታጀራ ስትመጣም ሩታ ነች፣ ሸገር መታም ህይወቷ ሲቀየርም ሩታ ነች። ዘሴማስ ፓወርፉል እና ድሮ የነበረችው ስማርቷ ሩታ ነች። እና ጅሬን ደግሞ ተመልከተው እዛ መኩል መኪና ልክ ሲይዙ እድሜ ለሩታ መኪና ልክ ሲይዙ ጸባያቸው ከመኪናው ጋር አብሮ የተቀየሩት ሺፍት ያደረጉት ነጋሽ አብርሃምን ስታዩ ደግሞ የጸባይ ለውጥ እዛ ጋር ነው የምታዩት እንጂ ሩታ የጸባይ ለውጥ አይታይባትም። ሺ ኢዝ ስማርት ኦኬ። እና ማለት ነው የትዬ ሄርሜላ ይሄ ምናምን ጉራ አቁሚ። ጉራ በኪሱ የ500,000 ብር ሰዓት ገዛው ብለሽ ለአብርሃም ሄደሽ መልሰሻል አሉ ሰምተናል። ለጉራ አብርሃም አሉ ሩታን ለማስቀናት ነው አሉ ሰዓቱ የመጣው። ወይ ጉድ! አሁን እኮ ነው ወደ አዲስ ዘገባ የሚደርሰን እናንተ። ወይኔ ይሄን ያለ ሩታን ለማሸማቀቅ ይሄን ያለ ሩታን ለማናደድ በዚህ ልክ ሄደሽ ነበር እና ዛሬ እንደፈለጉ ቢገርፉሽ ቻይዋ እንዴ ያራዳልሽ ቻይ ወንጂ ወይኔ ዛሬ ማለት ነው ዳኒ ሻፉን የተሳሰረው ቆለፉት ሁለቱ ሴቶች አንድ ላይ ማለት ነው እንዴ። ይሄንን የመሰለ አደገኛ የሆነ አይዲያ እያመጡ ጣል ሲያረጉ በቃ የት ይግባ እሱ ራሱ ደነገጠ ማለት ነው። እና እትዬ ሄርሜላ በዚህ በሰለጠነ ዘመን እንዴት ነው አንቺ? ቆይ ሌባም ላይ እኮ ስልክሽ ቢወድቅ በቃ በቀላሉ ስልክሽ ቶሎ ሁሉ ነገር ይቀያየርና ማለት ነው ስልክሽን ደግመሽ እንኳን እንዳታገኝ ነው የምትሆኚው። ደግነቱ እነ ሜሪን የመሰለ አዛኝ ያንን ምናምን ሳምሰንግ 13 አይዶን ነው እንደዛ ነው መሰለኝ እሱ ሊቀይሩልሽ አስበው ነው ስልክ ከእጅሽ የወሰዱትና ሌባ ላይ ቢጥልሽስ ኖሮ
እኔ እኮ እሱን ያሰብኩት ሌባ ላይ ቢጥልሽ ኖሮ ማንሽ ሄርሜላ እትዬ ሄርሜላ እኔ ትዬ ስላት ነው ደስ የሚለኝ ትልቅ ሰው ስለሆነሽ ማለት ነው። እና እትዬ ሄርሜላ እነሱ እጅ ላይ ጣለልሽ እንጂ ይሄን ስልክ ነጋሽ ሞንጭፌ ላይ ቢጥልልሽ ዛሬ ሰርጋቸው ነበር። እና ብዙ ነገር ነው የወጣው እዛ ስልክ ላይ የፎቶ አነሳሳሉ ጉድ። ዛሬ ጉድ ልንገራችሁ ቤተሰብ አዳምጪ፣ ፈታ በሉ ከኔ ጋር ይዟችሁ እንደ አንዳንዴም እንደዚህ ፈታ ያስፈልጋል። አዎ ስንጠበስ ስለኖርም ማለት ነው። እና ፎቶ ስታይል ይሄ የምታዩትን አንዳንድ ፎቶ ተፖስት የለ ቲክቶክ ላይ ምናምን ማለት ነው ታያለች አሉ እንዴት እንደሚነሱ አክቲንግ። በተቻለ አቅም ደግሞ አሉ የሀገር ውስጥ የኢትዮጵያውያንን ስታይል ላለመከተል የውጮቹን ነው አሉ ፈልጋ ዳውንሎድ አድርጋ ስልኳ ላይ ቁጭ አደረገችው አሉ። ጉር ነው የወጣው እኮ በዛሬው ምሽት ማለት ነው። እና ዳውንሎድ አድርጋ ቁጭ አድርጋ ልክ እሱን እያየች ነው አክቲንግ የምታደርገው። ወይኔ ዳኒ ግን የሆነ ሰዓት የሳቀው ሳቀ። የምሬን ነው። እኔ ልቤን ሁላ ነው ያመመኝ። ከልቡን የሳቀው ያየው የሆነ ፎቶ ማለት ነው እንክትክት አድርጎ ነው ያሳቀው። ደግሞ ከሜሪ ጋር በመልክ ራሷ ልታመሳስል ሄርሜላ ግን ማለት ነው። አይ ቆንጆ ነሽ ምናምን ስንልሽ ማለት ነው ያው እንደ ሴት ልጅ ቆንጆ ናት ስትባል ነው ደስ የሚላትና አንቺ በሜካፕ ተለጣጥፈሽ 50 የሆነ አይነት ፓውደር ለጥፈሽ የምትመጪው ባይዞይ እንታጠብ ያለችሽም ለዚህ ነው። እስቲ ጀግና ኮንሽ ያኔ ያትታጠቢም ነበር እዛ ጋር ውሃ ሃይላንድ ከሱቅ ገዛ አድርገሽ ያኔ ነው ሴትነት የሚለካው። ይሄ ሁሉ የተቀባባ ነገር ነው ይዘሽ የምትመጪው እንዴ? እንደዚህማ እንዳት ሜሪ ኩል ናት ባይዞይ እንዴ ጽድት ያለሽ አይተሻታል። ምን ተቀባች? ምን አየሽባት? እና የምታነጻጽሩንም ለማንኛውም እንትን በይሽ እያጤንሽ ማለት ነው። ወይ ግን ለማብሸቅኛንም መንገድ ከፈቱልን እኮ ቤተሰብ። የኔችን ቀን ስንት ጊዜ መሰላችሁ ስጠብቅ ነበር። እና ለሌላ ጊዜሽ ማለት ነው እትዬ ሄርሜላ ዝም ብሎ ላይም ብቻ በሜካፕ ለቅልቆ የሳሎን መሶብ ወርቅ ዳንቴል ልብስ ለብሶ መጥቶ መቆም ብቻ ሳይሆን አንዳንዴ ስልክንም ፓስወርድ መስጠት ልመጂ። ለሌላ ጊዜሽ ተማሪ። ዛሬ ጥሩ ሰው ላይ ሊጣልሽ በእውነቷ መስገኝ ፈጣሪሽን። ጥሩ ሰው ላይ ሊጣልሽ ምንም አልሆንሽም። ሄደሽ ደግሞ አብርሃም ጋር አልቅሻሉሽ እንዳትነፋረቂ ነግሬሻለሁ። እና እትዬ ሄርሜላ ስታወሪ ቀጥ ያለ ነው አማርኛሽ። ምን ሆነሽ ነው ለአብርሃም ናፍቄ ያለው ለማለት ናፍቄ ብለሽ የምትጽፊው? አብርሃም የሆነ ምች ምናምን አጠናግራብህ የሆነ ነገር አርጋክ ነው እንጂ እንደዚህ አይነት ነገር ለፍቅር የሚጋብዝ ነገር ነው እየጻፈችልክ ያለችው። ሰው እኮ በተወለደበት ቋንቋ የቃላት ችግር ቢኖርበት አፉም ይጣፍጣል፣ ደስ የሚላል። የእትዬ ሄርሜላ እኮ አማርኛዋ ቀጥ ያለ ነው የምታወራው። ምን ሆና ነው እዛ ላይ ደናቁርት የሆነ ነገር ጽፋ ልጁን ደናቁርት ያደረገችው? እሷ እዚህም ሳይሆን አይቀርም ልጁን እንደዚህ ግራ ጋብቶት ያለው ሳስብ ማለት ነው። እና ፓስወርድ ማድረግ ባቺ እንኳን አልችልም ማለት እኮ አንድ ራሱን የቻለ ጥሩነት ነው። አልችልም ፓስወርድ ስልኬ ላይ መስጠት፣ እባካችሁ ፓስወርድ አድርጉልኝ አጠገብሽ ያሉትን። ለምን ልክ እንደ አራዳ ያጫውትሻል። አንዳንዴ ፋራ መሆንን ማሳየት ደስ የሚል ነገር አለው። ፋርነት እኮ ነውር አይደለም። አዎ። እና ሌላ ደግሞ ምንድነው ወቸውድ ምን ዛሬ የቱን ጀመረን የቱን እንለቀዋለን? ጉድ እኮ ነው ስልኳ ላይ ታየው። እና አትኮርጂ። አዎ የኩረጃ ነው ሀገራችንን ባህላችንን ያበላሸው። ስታይል አትኮርጂ። እኛ ሀገራችን ስታይል ይሻላል። በጥበብ የሚነሱት ምናምን ስታይል ደስ ይላል። እዛ ዘለሽነ ማናቸውን እና ማይክል ጃክሰን የሚነሱትን ስታይል ነው አሉ ስታይ የነበረውና ስትነሳ እኛን እንዲህ ቲክቶክ ላይ ስታደናቁር አይኗን ባንዷ ስትጣቀስ አይታችኋታል? ከዚህ በፊት ሄርሜላ ባንድ አይኗ ስትጣቀስ ታስታውሳላችሁ? ያ ኤሮፕ ስታይል ስንት ቀን ነው አሉ የተለማመደችው። ወይ ሜሪና ሩታዬ አንድ ላይ በዚህ ከቀጠላችሁ እኔም በዚህ ሳቂ ቀጥላለሁ። ብቻ ብዙ ነገር ይፈጠራል። ነገ ግን ያው ጋሽ ጀንበሬ ማለት ነው ጋሽ ጀንበሬ ጋሽ አብርሃም ቦዲጋርዱ ማለት ነው ነገ ተወጣጥሮ ነው የሚመጣላችሁ። ተዘጋጁ፣ ለነገ ጦርነት ተዘጋጁ። ለሚስቱ አንድ ቀን ማለት ነው። ወይኔ ለምን ሚስቴን ተናገራችሁ ያላለው ሰውዬ ነገ ለምንድን ነው የውሽሚትን ስልክ የነጠቃችሁት ብሎ እሳት ለብሶ ይመጣባችኋል። ተዘጋጅታችሁ ጠብቁት። ይሄ ልላችሁ ነው ፈልገው። በተረፈ ግን ማለት ነው እትዬ ሄርሜላ ስልክ የተነጠቅኩ ብለሽ እንዳታለቃቅሽ፣ ሊቀይሩልሽ ነው። ሲቀጥል ደግሞ ስልክሽ ተነጠቀ ብለሽ የምታለቅሽበት ምንም ምክንያት የለም። አንቺ በአደባባይ የሰው ባል ነጥቀሽ የለ ምንም እኮ አልሆንሽም። እየኖርሽ ነው፣ እየተነፈሽ ነው። ስለዚህ ማለት ነው አንቺ ልጅ እንደው ግን ደግሞ አንቺ ወንዳ ስራ የምታናንቂው እግዚአብሔርን እነዚህ በየአቅጣጫው
በየአቅጣጫው ህይወታቸውን ለመቀየር በስራ ላይ የሚሰማሩ ህይወታቸውን ለማስተካከል ጤናማ ስራ የሚሰሩ ሰዎች እግዚአብሔርን በጣም ስማርት ናቸው። ለኔ መጥፎ ስራ ብቻ ነው የሚቃወመው። በቃ ፈጣሪ የማይወደውና ለሰውም የማይመች ስራ ነው እንጂ መጥፎ ስራ አክብረው የሚሰሩ ሰዎችን የስራ አድራሻቸውን የስራ አቅጣጫቸውን እንዳትነኩ ተሳስታችሁ በፍጹም። አዎ እንዴ እኔ ሄርሜላ አንቺ እዛ ሆቴል ውስጥ ሆስቴስ ሆነሽ ስትሰሪ እኛ እናቅንሽ? የሆስቴስ ስራ የተከበረ ነው፣ መስተንግዶ የተከበረ ነው። እንዲያውም ባለፈው ጊዜ ቀኑ ሙሉ ስሰራ ሳስተናግዱዬ እኩለ ሌሊት አንተ ጋር እኮ የምመጣው ፍቅር ፈልጌ ነው እስቲ ነበር ላብራ። እኛ ስራሽን ምን ያህል እንዳከበርንልሽ ያኔ ተናግረን አልፏል ታሪኩ። እና ለምንድን ነው ስራ የምታናንቂው? ሁ አር ዩ ማንሽ አንቺ? ወይኔ ናፍቄ ያለችው አብርሃምን ቤተሰብዬ፣ ወይኔ ዛሬ ቀን እኔ ወዲና አመመኝ። ሰላም ቆዩልኝ። ባይ ባይ።